የትም እንዳያመልጥ እሺ ያዘው እንዳለ የትም ሄድ የለበትም ና ምንድነው አንተ የሚያሮርጠህ የሰው ንብረት ዘርፈ የሰው ንብረት በልተ ምጠፋ ይመስላል ቤቱንም አሰርቼላት ነበር ሽጬው ነው ቤቱንም ይሄን መኪናም የገዛው ቤቱን ሽጬ ነው ከሰራው በኋላ እውነቱ ይሄ ነው እውነቱ ማወቅ አይደለም እንደዚህ አይደለም እውነቱ ማወቅ አይደለም እዛው ቢሮ ይለፈልፋታል እያንዳንዷን ነገር ያለውን ማስረጃ በጠቅላላ አዛት ተነፍሳታል ያዙት በቃ እንዳለ ምንም የምትነቃነቅበት ምንም የምታመልጥበት እንትን የለም ጸጸት እንኳን አይሰማህም እኮ ያለው አሁን ራሱ በቃሽ ችግር የለውም በጣም የሚያሳፍር ነው እንዴት እንደዚህ አይነት ሰው ልትሆን ትችላለህ መኪናውን አንተ እህት የለህም አንድ ነገር ልንገርህ በቃ እህት የለህም ወይ ቤት ውስጥ እናት የለህም ሴት አልወለደችህም አቶ መኮንን እንዴ አቶ መኮንን አንዴ ተረጋጉና ሊያናግሩን አንዴ ተከተሉት አቶ መኮንን አይዞሽ አይዞሽ ላንተ ግን ይገባል ይገባል ይሄ ራሱ ሲያንስ ነው አይዞሽ ሁሉ ጋር ነው መሰረምልኝ ሰማርሽ እዚህ ጋር በዚህ 4 አመት ውስጥ ስራ ያልነበረ ሰውዬ የዚህ ሁሉ ንብረት ባለቤት ለመሆነ እነዚህ የተላላካችሁት ቪዲዮ ከሷ ጋር ደግሞ 11 አመት ሙሉ አረብ ሀገር የሰራችበት ነገር በጠቅላላ መሆኑንና ድምር ውጤቱ የነዚህ ንብረቶች ባለቤት መሆኑን ያሳያል እቺ ልጅ ያለቀሰችውን ባል አንተ ጥሩ ነው ምን ያህል እንዳለቀሰች ምን ያህል እንደተቸገረች 11 አመት ሙሉ ሰርታ ያካበተችው ስንት ንብረት ሀብት ይያላት ጎዳና ወጣ ያለረዳት ያሁሉ ዝናብና ፀሐይ ሲፈራረቅባት ተመልከት መልኳል ሙሉ ሰነዱን አዘዋውራለሁ ሙሉ ውክልና አላት የሚለውን ፊርማ ይፈርምልሻል ምክንያቱም ነገ ከነጎዲያ ክዶ ሐሳቡን ቀይሮ ሌላ ነገሮችን ስለሚል እነዚህ ፋይሎች ላይ ይፈርምና ሙሉ ባለቤትነቱንና አንቀሳቃሽነቱን ባንቺ ሙሉ እንትን ውስጥ ይሆናል ማለት ነው እነዚህ ሰዎችን በማመን እየተካካሉ ሰዎች ብዙ ነገር እንደዚህ ነገር ይደርስባቸዋል እባካችሁ ከቻላችሁ እስኪ ባለ ታሪካችን የምትመክራችሁ ምክር ይኖራልና እስኪ ለተመልካቾቻችን ከዚህ ምን ይማራሉ ብለሽ ታስቢያለሽ እስኪ ሎሪሶቻችን የሆነ ነገር ባያቸው ሴቶች እንግዲህ ላችሁ መፈልገው ነገር ታቆታላችሁ የአረብ ሀገርን ጉዳይ ምን ያህል ጉልበታችንን እንደምንሰዋ ታቃላችሁ መቼ የሚሰራው ስራ እዚህ እንዳለ አይነት ስራ አይደለም ምናሾፍበትም ነገር አይደለም እንደገና ደግሞ ካቅም በላይ የሆነ ጉልበታችንን ራሱ የሚፈታተን አይነት ነገር ነው የምናደርገውና ምናገኘው ነገር ለማን ነው እየሰጠን ያለ ነው ምን ያደረግን ያለ ነው የሚለው ነገር በደንብ ማስተዋል አለብን አቶ መኮንን ነው አቶ መኮንን አሁን የዚህች ልጅ ገንዘብ በትክክለኛው ቦታ እንመልሰው በፈጠረ እኔ እሱን ነው ለምፈልገው በፈጠረ እንደዚህ ያደረገች በቃ በፈጠረ በቃ ምን ስለምን ነው ተወራ አንቺ እባክህ አቶ መኮንን በዚህ ሁኔታ እንኳን አታሳዝን ያማል እንዴ አንተ ምንድን እንደዚህ አይነት ትክክል ያልሆነ ነገር እባክህ እንዳያደርግ ሾፌር እኮ ነኝ አቶ መኮንን የኃይል እርምጃ እንድጠቀም እንዳያስገድዱ እንግዲህ ተመልካቾቻችን አቶ መኮንንን የተለያዩ ማስረጃዎችን አግኝተንበታል የተለያዩ መረጃዎችን ሰብስበንበታል ዛሬ ሄደን ልናናገረውና መረጃዎቹንም እንዳገኘን ወደ አላስፈላጊ ነገር ከመሄዳችን በፊት አምኖልን ተገቢውን ሁሉ እንዲመልስና ለልጅቷ የሚገባት ነገር እንዲያደርግላት እንጠይቀዋለን አላስፈላጊና በፍጹም እንቢል ሚል ከሆነ እስከ ኃይልም እስከ መጠቀም ደረጃ ድረስ የመጨረሻው አማራጫችን ይሆናል ምክንያቱም ማንንም ሰው ሀቁ ተበልቶ ሊረሳ ወይም ደግሞ ሊተው አይገባም የሚል አቋም አለንና አሁን ሰውዬው ወዳለበት አካባቢ ደርሰናል እንደውም እዛ አካባቢ የተቀመጠው ሰውዬ እሱ ሳይሆን አይቀርምና እየሄድን ነው እስኪ አቶ መኮንን እንዴ አቶ መኮንን አንዴ ተረጋጉና ሊያናግሩን አንዴ ተከተሉት አቶ መኮንን ልናወራው ብቻ ነው የምንፈልገው እባክዎት ያዙ ረበለው የትም እንዳያመልጥ እሺ ያዘው እንዳለ የትም ሄድ የለበትም ና ምንድነው አንተ የሚያሮርጠህ የሰው ንብረት ዘርፈ የሰው ንብረት በልተ ምጠፋ ይመስላል ምንድነው የምትፈልጉት ይኸውልህ አንድ ነገር ስማኝ አሁን ይኸውልህ ከዚህ በኋላ ይኸውልህ ያዙት እንዳለ ያዙት ይኸውልህ በቃ ከዚህ በኋላ ማለት ነው ያዙ
ነው ተጨማሪ ያዙት ቁጭ በል ምንድነው የምትፈልጉት ከኔ ልጅቷንም እንደውልላትና ልጅቷንም በአስቸኳይ ደውሉላት ሰውየውንም ሹፌሩንም ቢሮ እንትን በለዋለን እሱንም አፋፍሰን ይዘው ነው እንሄዳለን እዛው ቢሮ ይለፈልፋታል እያንዳንዷን ነገር ያለውን ማስረጃ በጠቅላላ እዛ ተነፍሳታል ያዙት በቃ እንዳለ ምንም የምትነቃነቅበት ምንም የምታመልጥበት እንትን የለም ወደ ቢሮ ነች ያዙ ቀጥ ብለህ እያንዳንዱ ያሉትን ነገሮች በጠቅላላ የምታስረዳኝ ነው ቁጭ በል በትክክል ቁጭ በል እናንተ ካጆች አንተ ካጂ ምንድነው ዓላማችሁ? አንተን ብትሆን እንጀራ በፈጠርኩልህ ሰው ብዬ ተለወጥ ብዬ አንተን እንጀራ በፈጠርኩልህ እንደዛ የሆነ ነገር በእኔ ላይ የምትሰራ አንቺን ብትሆኚ ማለት ነው። ችግር የለውም እያንዳንዳችሁ ሰራላችኋል። ምንድነው የምሰራልህ? ከአንተ ብዙ እንደዚህ ትላለህ እንዴ? የሰው እኔ አንተ ምን አደረኩ? እኔ ሰው ሁን አልኩ እንጂ እንጀራ ፈጠርኩልህ እንጂ ምንድነው ያደረኩት? ቆይ እሺ እኔ እንዴት አላውቅም ትለኛለህ? እኔ በማላውቀው መንገድ ከሰው ጋር ለምንድነው እኔ ጓደኛ እኮ ነኝ ወንድምህ እኮ ነኝ። እንዴት አንተን አላውቅም ትለኛለህ? አንተ ከጀርባ ለኔ ጉድጓድ ትቆፍርልኛለህ? ምንድነው ጉድጓድ የቆፈርኩልህ? ንገረኝ እስኪ። ከዚህ በላይ ምን ታደርገኝ? ማለት ምን ታደርገኝ? ምን አደረኩ ንገረኝ። ዘርዝርልኝ ዘርዝርልኝ። ዘርዝርልኝ። ምን አንቺ አፋልኝ ብለሽ ታወራለሽ አንቺ? እዚህ ጋር ያፈሽ አንተ ካዲ መሆን አለበት እሱ። እኔ ምንም የካርኩ ነገር የለም። እሺ ስራሽ ነው እንደውም ሲያንስሽ ነው የራሱ አይገርምሽም? ኧረ ቆይ ይሄ ሲያንስሽ ነው። ቆይ አሁንም ከዚህ ሁሉ ነገር በኋላ ከደህ እየተከራከርክ አይደለም እንዴ? እያንዳንዱ ነገር የሰራሃቸው ነገሮች በጠቅላላ ይሄ ሁሉ እያንዳንዱ ሰነድ ይሄ በአቶ መኮንን ስም የተመዘገበ ይሄኛው አንደኛው ሰነድ ነው። ኦኬ ይሄ ሁለተኛው ሰነድ ነው። እሺ ጭራሽ መረጃ እነዚህ የምስክር እያንዳንዱ የተፈረመበት ይሄው እያንዳንዱ ነገር በአንተ ስም ያሉት ነገሮች በጠቅላላ እነዚህ ማስረጃዎችን ይሻሉ በቂ ያንተ ባለቤትነት ለመሆኑ ማረጋገጫ የሰው ምስክርም ካስፈለገ ይሄውና ሁሉንም ነገር ማግኘትና ማረጋገጥ በአንተ ስም ያሉት ነገሮች በጠቅላላ እጄ ላይ መሆኑን ሁሉንም ነገር ደግሞ እሷ ውጪ ከሄደችበት ጀምሮ ስትላላቁ የነበሩትን ነገሮች በጠቅላላ አስወጥቼ በቪዲዮ መልክ እያንዳንዱ የላከችልህ ቪዲዮ የፎቶ ማስረጃ ስትነጋገሩ የነበረው በጠቅላላ ቮይስ እጄ ላይ ይገኛል። አሳይቼሃለሁ፣ ነግሬሃለሁ። ከካሜራ በስተጀርባ ያመንክልኝ ነገር በጠቅላላ አሁን ለነሱ ትነግራቸዋለህ። እያንዳንዱን ነገር የዘረፍከውን ነገር በጠቅላላ እኔ አልዘረፍኩም። ዘረፍክ አትበለኝ። ስሜን አታጥፋ። አልዘረፍኩም። እኔ ከመዝረፍ በላይ ነው። አልዘረፍኩም። ይሄ ከመዝረፍ በላይ ነው። አንድ ሴት ንብረቷን አልወሰድክም። እስኪ ዝም በይ አንቺ። ለምን ነው አፍሽን ማዘጊው አንቺ? ንብረቷን አልወሰድክም። አንድ ፓርኪንግ ሰራተኛ አጭር ጊዜ ውስጥ ያውም ደግሞ እሷ ከሄደች በኋላ ራሱ ከ5 ዓመትም በኋላ ቢሆን መንገድ ላይ ምንም ስራ ያልነበረው ሰው በዚህ 4 ዓመት ውስጥ የፓርኪንግ ስራ መስራት ነው። ሰርተው አገኘ ስራውን እያናና በዚህ 4 ዓመት ውስጥ ስራ ያልነበረ ሰውዬ የዚህ ሁሉ ንብረት ባለቤት ለመሆነ እነዚህ የተላላካችሁት ቪዲዮ ከሷ ጋር ደግሞ 11 ዓመት ሙሉ አረብ ሀገር የሰራችበት ነገር በጠቅላላ መሆኑንና ድምር ውጤቱ የነዚህ ንብረቶች ባለቤት መሆኗን ያሳያል። ስለዚህ አሁን ከዚህ በላይ ጭቅጭቅም ሌላ ነገርም አልፈልግም። ከነሱ ጋር ማግባባት ያለብን ነገር ተግባብተህ ንብረቱን ሁሉ ፈርመህ እንድትመልስላት ፈልጋለሁ። ካለበለዛ ግን እንደነገርኩ እንዳሳየውህም የማትወጣው ችግር ውስጥ ትገባለህ ማለት ነው። አታስፈራራኝ። እያስፈራራኝ ነው የሚሆንብህ ነገር በጠቅላላ ምንም የሚመጣ ነገር ስለሌለ እውነቱን ነገርኩ። አሁንም ቢሆን እኔ የምደብቀው ነገር የለም። ምንድነው እውነቱን ነገር ነው? አታስፈራራኝ። እሺ እውነቱን እየካድክ ነው? አካል ሌላ እየካድኩ አይደለም። ንብረት ነው ሰርቶ ማግኘት አይችልም ሰው። አዎ ልክ ነው። በእኔ ስም ያለ ነው ንብረት ነው። ሰርተህ ግን አይደለም ያገኘው ከሷ ነው። እነዚህ ዶክሜንቶች በጠቅላላ አንተ የንብረቱ ባለቤት ስለመሆንህ ባለቤትነቱ ደግሞ በዚህ በአጭር ጊዜ ውስጥ በጣም ውስን በሆነ ጊዜ ውስጥ የዚህ ሁሉ ንብረት ባለቤት ልትሆን እንደማትችል የተላላካችሁትን ደግሞ እያንዳንዱ ቪዲዮ የፎቶ እና ደግሞ የቮይስ ወይም የድምጽ መልእክትን በማደራጀት የሷ ሙሉ ገንዘብ መሆኑን ላቧ መሆኑን አረጋግጠናል። ምንም የሚቀር ነገር እንደሌለው አንተ ባመንከበት ልክ ምናልባት ቅጣትህን ልናስተካክልልህ ልንቀንስልህ እንችላለን። ስለዚህ አምነህ የሚገባትን ድርሻዋን
ተገቢውን ሳንቲም እንዴት መልስላት እንፈልጋለን ወይስ እየካርክ ነው አሁንም ያለው በጣም ያሰነከኝ ነው እየካርክ ነው ያለው አይ ምንም እስካሁን የካርኩት ነገርም የለም እሺ ምንድነው እሺ ነገርን የምትናገረው ነገር ነው አዎ ንብረቱ የኔ ነው መኪናው የኔ ነው ገንዘቡም የሷ ነው የሷ ማለት ደግሞ ሙሉ በሙሉ ገንዘቡ የሷ ነው ማለት አይደለም 90% የሷ ሊሆን ይችላል አዎ ልካልኛለች 90% የሷ ንብረት ነው እያልከኝ ነው አዎ ኦኬ በጣም አሪፍ 90% ነው ግን አይ ጭራሽ ነው ለዚህ ሁሉ ነገር ያደረገኛች ብር የላክሽ ለእንትና ስጥ እያልሽ የነበርሽው አንቺ አይደለሽ ምንም ችግር የለውም እያንዳንዱ ነገሮች አንቺ ከዚህ በኋላ የንብረቱ ባለቤትነትሽ ታውቋል ግን ምንድነው ነው አንተ ለዚህ ነገር ያለጋ ነገር ምንድነው እንዴት እንደዚህ ነገር ታረጋለህ አምና በእምነት ነው ይላከችልህ አይደል እነዛን ገንዘቦች አይደለም አዎ እንዴት እንደዚህ አይነት የእምነት ክደት ትፈጽማለህ አጎቴ ነህ ቤተሰቤ ነህ ከቤቱ ማከብረው ትልቁ ነው ብላ ነው እኔ ምን መሰለህ አንድ ነገር ልንገርህ ልክ ነው መጀመሪያ አካባቢ እሷ እንዳለችው ነው ሁሉንም ነገር ሳደርግላት ይኖርኩት ቤቱንም አሰርቼላት ነበር ሽጬው ነው ቤቱንም ይሄን መኪናም የገዛሁት ቤቱን ሽጬ ነው ከሰራው በኋላ እውነቱ ይሄ ነው እውነቱ ማወቅ አይደለም እንደዚህ አይደለም እውነቱ ማወቅ አይደለም እውነቱ ማወቅ ነው ልንገርህ አዳምጠኝ እውነቱ ልንገርህ እንደዛ እንዳደርግም ያደረገችኝ እሷ ነች ገብቷል ለኔ ገንዘብ እየላክሽ ለእንትና ስጥልኝ ስትያር ነው ይኖርሽው ለኔ አንድ ብር ወይ ልንገርሽ ሱሙኒ ተጠቀም እንዴት እንደዚህ አይነት እምነት ሱሙኒ ሳንቲም ተጠቀም ብለሽኛል የትራንስፖርቱ እንኳን ከራሴ ኪስ አይደለም ተጠቀም ይኖርኩት እኔ ለማንም ገንዘብ ስትልኪ ያልነበረም አንቺ እንዴት ያን ስላሰብኩ ነው ያን ሳደርገ የነበረው አይደል እንዴ ያንቺ ገንዘብ የኔ ገንዘብ ከሆነ ለምንድን ነው ታዲያ የኔ ሁሉ ነገር ከጀርባ የኔ ሁሉ ነገር የምታደራጅ ከጀርባ ስለሆነ ነው ያረክብኝ ከጀርባ ስለሆነ ያንቺ ገንዘብ የኔ ነው የኔ ከሆነ የኔ ሁሉ ነገር ከጀርባ የምታደራጁ ለምንድን ነው ምናልባት የላከችልህን ገንዘብ በትክክለኛ መልኩ ብትጠቀምበትና በትክክለኛው መልኩ ብታውለው ለሷ የነገርካት እነዛ ነገሮች ብታደርገው ገንዘቡ ያኔ ማለት ያንተ ነበረ ነው አንተ ግን ሁሉ ንብረት በራስ ስም አድርገህ ጭራሽ አላቀህም እስከማለት ይሄ ተገቢ ነው ትክክል ነው ያደረከው ስራ ነው እንደዛ ስራ ምንድነው የሰራችሁ ነገር ጀርባ የምታደርገው ነገር ነው ለሰው ሲያስብ ስታስብልኝ ያስብላት ምናልባት አንተ ያልታዩህን ነገሮች ለነዚህ ጉዳይ ያስፈልጉኛል ለምትልኪኝ ለምትላላከበት ለማስፈጸምልሽ ጉዳይ ሳንቲሞች ያስፈልጉኛል ብለህ መጀመሪያ ማማከሩ ማወያየቱ የተሻለ ነበር እንጂ ሁሉንም ነገር ሽምጥጥ አድርገህ ገንዘቧን በጠቅላላ በራስ ስም አድርገህ አላቀሽም ብለህ 11 ዓመት የሰራችበትን ወጣትነቷን ልጅነቷን ማንነቷን የከፈለችበትን ነገር አውጥተህ መጣል ነበረብህ ይሄ ከተጠያቂነት የሚያድን ይመስላል የላከችልህን ገንዘብ በጠቅላላ ለትራንስፖርት ወጪ አልፈቀደችልኝም ብለህ እንደዚህ ነገር መፍጠር እኔ ስታናደኝ ነው ይሄን ሁሉ ነገር የካርኳትም ስታበሳጨኝ ነው ይገባ ነው ምን ነገር አሁንም ቢሆን ምንም ችግር የለውም እኔ ስላናደደችኝ ነው ይሄን ሁሉ ነገር ያደረኩ ቤቱን ስሸጥ ስላናደደችኝ መጀመሪያ አካባቢ ቅድም እንደነገርኩ በስርዓት ነበር ሳሰራላት የነበረው በስርዓት ማለት ነው መጨረሻ አካባቢ ስታናደድ ስታበሳጨኝ ምን አደረኩ ለሌሎች ሰዎች ገንዘብ ትልካለች በኔ ገንዘብ ስም ትልክና ለእንትና አስጥልኛል ገንዘብ ትልካለች አንድም ቀን እቺ ነገር እንዲያርግ ብላ ያላከችው ገንዘብ የለም እንዲያርግልኝ ቤት አሰራል ይሄን እንዲያርግ ብላ ነው የምትልከው እንጂ ለኔ እንዲ ተጠቅም ብላ ያደረገችው አንድም ነገር የለም ይሄው እሷ ያለች ሰዎች የለም አዎ ከዛን ደግሞ ከጀርባዬ እስኪ ምክንያቱም ሰማት እሷ ደግሞ የምትለው ነገር ሰማት ከኔና ካንተ ቅርብ አንፃር ችግርን ብትነግረኝ እኔ እህትክ ማለት አይደለም እንዴ ብትነግረኝ ምን ችግር አለው አይደል እንዴ እኔ ከዛ አንፃር ነው ማየው ስለዚህ ለሱ ማረጋው ነገር ሁሉ ያማከርኩት ሁሉ ነው እኮ ምንከው ለእንትና እንደዚህ ባረግላቸው ለእሳቸው እንዲህ ቢሆን እያልኩኝ ከሱ ጋር ነው ማወራው ያንን ጉዳይ ማለት ነው በዚህ ጉዳይ ይሄ ገጠመኝ ቢለኝ እኔ ምን ችግር አለው ምክንያቱም እዚህ እኮ እየተራራጠልኝ ነው ብዬ ይሄ ነገር ብቻ ባለመረዳት እሷን ጠይቀ ባለመረዳት የፈጸምከውን ስህተት እቺ ልጅ ያለቀሰችውን ባል አንተ ጥሩ ነው ምን ያህል እንዳለቀሰች ምን ያህል እንደተቸገረች 11 ዓመት ሙሉ ሰርታ ያካበተችው ስንት ንብረት ሀብት እያላት ጎዳና ወጣ ያለረዳት ያሁን ዝናብና ፀሐይ ሲፈራረቅባት ተመልከት መልኳል ምን ሆነ አሁንም እኮ አለ ንብረቷ የት ሄደ አሁን ንብረቷ ሰው የሚረዳት ሰው የሚያግዛት ሰው ባይኖር ልትክዳት አልነበረ ልትሸመጥጣት አልነበረ ስራው ነው እንደዚህ እንዳደረገ ያደረገኝ እያልኩ ነው ያለው ስራው ከጀርባው ስንት ነገር ሲሰራ የነበረው እሷ ምን ሊሆን ይችላል ስራው እናንተ እኔን አማክራኝ ነው ከናንተ ጋር ይሄን ነገር ያደረገችው ይሄንንም ከዚህ ጋር ተጋርታውላ እንዴ ዝም አትልም ደግሞ እንዴ አላቀም እስከማለት ድረስ ኮይ ስራትን ያዝ አንተ ነግሬ አንተ ራስህ ስርዓት ያዝ እንዴት ቆይ በዚህ ላይ ደስ ትቀልዳለህ አላቀም አልከኝ እኮ
እንዴት አላቀኝ ሌባ ስለሆንክ ነው አላቀኝ የሚያልከኝ እኔ ነኝ ሌባ ታዲያ እንደዛ ባይሆን እንዴት አላቀኝ እሺ አሁን እዚህ ጋር መዛዛት አስፈላጊው አይደለም በትክክለኛው መንገድ በስርዓት ያናገርከኝ ነው ስርዓት አስይዘዋል ሌባ ያለኝ እኮ ነው ያለው አጥራ ያናገርከው ሌብነቱንም ማስኩሳ ሌብነት አይደለም ከመስረቅ በላይ ነው አይደል እንዴ ሌብነት አይደለም አማና የተጣለበትን አደራ የሰጠችን አደራውን በራስ ስም ሁሉ ነገር አድርገህ ሌብነት ካልሆነ ምን ሊባል ይችላል አሁን ምንድነው የምትፈልጉት ምንድነው የምትፈልገው ምንድነው አንተ የምንፈልገው እንድትመልስልኝ ያለኝን ነገር እንድትመልስልኝ ነው የምፈልገው ምክንያቱም እኔ ያለፈውትን ልፋት እኔ ነኝ የማውቀው ለማን ላስረዳኔ እንዴት ነው ማይገባህ እንዴት አይገባህም እንዴት አትረዳኝም አታሳዝነኝ እኔ ስወጣ ከዚህ ሀገር እንደዚህ ነበርኩ እንዴ አዘናችሁላት እንዴት አናዝንላት ሴት ልጅ እኮ ናት ያሰብካለህ ሆነ አላውቅም ብቻ እንዴት እንደሆነ አላውቅም እሺ ምንድነው አሁን ምን እንዲሆን ነው እያንዳንዱ ነገር እኔ ሁለት ነገሮችን እፈልጋለሁ ካንተ እሺ ምን አንደኛው ሀብትም ንብረቷም ፈርመህ የሷ መሆኑን ታረጋግጥልኛለህ በፊርማ ሁለተኛው ነገር ደግሞ ጸጸትም እንዲሰማህ እፈልጋለሁ ጸጸት እንዲሰማህ እፈልጋለሁ ስልህ ምንም አይነት ጥፋት እንዳላጠፋህ ምንም አይነት ነገር እንዳላደረግ ሁሉንም ነገር እሷ ላይ ያላከ እሷ ስላላክ የነበረበትን ነገር ለምሳ ለሻይ ለትራንስፖርት እንኳን ስላላለችኝ ነው ብለህ እያንዳንዱን ገንዘብ ሰርቀ የሁሉ ነገር ያስለቀስከው ከመስረቅ በላይ ነው ከስርቆት በላይ ነው የስርቆት ወንጀል ነው ከዛም በላይ ነው ሰረክን እያልክ ያለው ስርቆት አይደለም ሰርቀሃል አፍን ዝጋንተ እንዴ ሰርቀሃል አዎ ሰርቀሃል ሰርቀህ እኮ ነው የተጠቀምኩት ክዳታ ሰርቀሃል እንዴት ታሲዘው ክዳታል ሰርቀሃታል እውነቱን ነው እየተናገረ ህይወቷን እኮ ነው የቀጸፍካት በቁማ በሰው ሀገር ሀገሯ ወጣ ተሰዳ በሰው ሀገር የምትበላውና የምታላለመው እንደዚህ አታሳዝንም ጭንቅላት የለም ከዛም ዙሪያ ባላቀም አልከኝ እኔ ያማል እንዴ መጸጸት ብቻ አይደለም አንተ የሚገባሽ ሲጀመር መታሰር ይገባል በጣም የሚያሳዝን ነው ስንት ሰው እንደጎዳ ታውቃለህ የወቱ ነገር ካደረክ በኋላ እንቧን ተመልከት እስኪ አታሳዝንም ሴት ልጅ እህት እኮ ናት እህት እስኪ ተመልከት ያደረከው ያጠፋው ጥፋቶች ንብረቱን እንፈልጋለን አንተም ደግሞ ተገቢውን ቅጣት ታገኛለህ እንደዚህ በቀላሉ ንብረቱን መለስኩ በሚል ወይም ደግሞ ይሄ አላረለ አላስፈላጊ ምናም ጸጸት እንኳን አይሰማህም እኮ ያለው አሁን ራሱ ችግር የለውም በጣም የሚያሳፍር ነው እንዴት እንደዚህ አይነት ሰው ልትሆን ትችላለህ መኪናውን አንተ እህት የለህም አንድ ነገር ልንገርህ በቃ እህት የለህም ወይ እቤት ውስጥ እናት የለህም ሴት አልወለደችህም በእናት እጅ አልበላህም አልጠጣህም እስኪ ተመልከታት ምን አይነት ልቅሶ ነው የምታለቅሰው ተመልከታት እስኪ በእናትህ አሁን ንብረቱን አይደል የምትፈልገው አይደለ ንብረቱን ነው አይደል መኪናው አለ ይሄው መኪናውን ተሰደም አይ ካለች ደግሞ ገንዘቡን ፈልጋለሁ ካለች ደግሞ መኪናው ተሽጦ ገንዘቡ ይሰጣታል አለቀ ይሄን ያለው አንቺ በምንድን ነው የምትፈልጊው ሊብሬ እንዲዞርልሽ ነው የምትፈልጊው ይፈርምልሽ ንብረቱን ወይስ ምንድነው ነው መኪናው ተሽጦ አማራጭ ምን ትሉትን በሰጡኝ ደስ ይለኛል የትኛው አማራጭ እንደሚሆን እኔ ከሀገር ከወጣሁ ስለቆየሁ አላውቀውም የቱ አማራጭ ለኔ ተቀመኝ አላውቀውም በቃ አሁን ላይ ያለን አማራጭ መሰለኝ እኔ ቤት ስለነበር ቤት ስራልኝ ብዬዋለሁ ይሄን አውቃለሁ የሚጠቅመኝ መሰለኝ እኔ እሱን ነው አሁን ግን ማውቀው ነገር የለም ሀገሪቷ ላይ ምን እንደተደረገ እንዳለ ማለት ነው አሁን ላይ ያለን አማራጭ ምን መሰለሽ አሁን እዚሁ እነዚህ ሰነዶች ላይ በተቀላላ ንብረትነቱ የሱ ነው የሚል አለ እነዚህ ሰነዶች በተቀላላ አታች ላይ ለሷ ሙሉ ሰነዱን አዘዋውራለሁ ሙሉ ውክልና አላት የሚለውን ፊርማ ይፈርምልሻል ምክንያቱም ነገ ከነጎዲያ ክዶ ሐሳቡን ቀይሮ ሌላ ነገሮችን እንትን ስለሚል እነዚህ ፋይሎች ላይ ይፈርምና ሙሉ ባለቤትነቱንና አንቀሳቃሽነቱን ባንቺ ሙሉ እንትን ውስጥ ይሆናል ማለት ነው ተስማማለሁ ምክንያቱም አላቅም አሁን ላይ ያለው በቃ እነዚህ ጉዳዮች በተቀላላ ወስደን አስፈርመን ያንቺ ስም ነው እነዚህ ላይ እኩል ባለመብት እንዳለሽ የሚያሳይ ሰነድ ነው ያዘጋጀ ነው ይሄንን ማለት ነው ከሚመለከቱ አገልጋ በመተባበር ስለዚህ እነዚህ ፊርማዎች ላይ ተነስቶ ይፈርማል አንቺም መረከብሽን የሚያሳይ ፊርማ እዚህ ጋር ተፈርሙልኛላችሁ አንተን የሚገባውን ይሄንን ንብረት ወደሷ ማስተላለፍ ብቻ አይደለም እያንዳንዱ የሚገባህን ነገር በተቀላላ ታገኛለህ እያንዳንዱ በአንተ ስም የተወሰነ ድርሻ እንዳለ የሚያመለክት ፊርማ አለ እሷ ተፈርማለች 10% አካባቢ ነው የሚሆነው ዋጋውን የላከችልን ዋጋ አሰርተን ነው ያወጣነው ማለት ነው ይሄንን 10% ባለድርሻ ትሆናለህ እሷ 90% ደግሞ ባለድርሻ ትሆናለች ማለት ነው ስለዚህ እዚህ ጋር አንተ ባለድርሻነትን የሚያሳይ የ10% እንትን ትፈርምልናለህ እሷ ደግሞ የ90% ባለድርሻነቷን የወዝች ጋር ያንተ ስም ያለበት ላይ ትፈርማለህ እንዴት ያንሰኛል 10% እንዴት ነው 10% ብቻ መፈርም 10% ያንሰኛል
እኮ ለፍቼ ምን አይነት አእምሮ ያለህ ሰው ነው አንተ? ለፋውበት ከዚህ ሁሉ ጊዜ በኋላ ለፋውበት እንዴ? አይደለም እኔ አንድ ነገር ልንገር፣ ይሄ ንብረት ያኔ ሲገዛና አሁን ሲሸጥ እኩል አይደለም አይደል? ስለዚህ ለፍቼበታለሁ፣ ፐርሰንቱ ደግሞ ይጨመርልኛል። ይኸውልህ ገንዘቡ የሷ ቢሆንም ይሄን ንብረት ልንገር፣ ይሄን ንብረት ሰርቼበት ገብቷል ምን ነገር አዳምጠኝ እያልኩ ያለሁት ነገር አንተ ንብረት አለኝ ድርሻ አለኝ አነሰ በዛ ይሄን ይገባታል ይሄን ይገባኛል ስላልክ አይደለም። ህጉን በተከተለ መሰረት ህጋዊ አግባብ ባለው መሰረት የህግ ባለሙያ ያወጣው እያንዳንዱ የላከችልህን ገንዘብ ያንተ የልፋት ዋጋ ምን ያህል ሊሆን ይችላል ተብሎ በትክክለኛው ባለሙያ ተሰርቶ የመጣ ሰነድ ነው ይሄ ሰነድ ማለት ገባ። አልፈልግም አይሆንም ካልክ ደግሞ ወደ ህግ አካል ይሄድና 5 ሳንቲም እንዳታገኝ ተደርጎ የሚገባህን ቅጣትም ደግሞ ፍርድ ተፈርዶብህ ላሰቃያት ላደረክባት ክዳድ የሞራል ካሳ ጭምር ከኪስህ 5 ሳንቲም ሳይቀር አውጥተህ ትከፍላታለህ። በዛ መልኩ ከሆነ እሷ አዝና አራርታ የሱን ሀቅ አልፈልግም ስላለች የህግ ባለሙያው በመጣ ጊዜ ስላለች የተሰራ የ10% ድርሻ ተደርጎ በጣም ምትገርምና ሩህሩህ አዛኝ አንጀት ስላደረ አዛኝ እኔ አሁንም ቢሆን ክፋቱን አልፈልግም። በትክክል መፈልገው ነው የለፋሁበት ድጋሜ ደግሞ ወደ ስደትም መውጣት አልፈልግም። እዚሁ ሀገሬ ላይ ሆኜ መኖር ከቻልኩኝ ባለኝ ነገር መኖር ነው የምፈልገው እንጂ እሱ ክፋት የማድረግም የመጣል ምክንያቱም እኔ የምወደው ሰው ነው ማምነው ሰው ነው። ለዛ ነው ይሄን ሁሉ ዋጋ የከፈልኩት እኔ በትክክል ይሄን ሁሉ ዋጋ ስለዚህ ይሆናል የምትሉትን ነገር አድርጉ። የሚስማማበትንም ነገር ደግሞ ያው ራሱ ችግር የለውም። በእኔ በኩል ችግር የለም። በቃ ይኸውልህ አሁን በትክክለኛው መልኩ ሲሰራ ሂሳቡ 10% ያንተ ነው 90% ደግሞ የሷ ነው። ተሽጦ ማለት ነው ንብረቱ ሳይሆን አሁን ያሉት ንብረቶች በጠቅላላ ተሰብስበው ወደ ዋጋቸው ተቀይሮ በፐርሰንታይል ሲሰራ 90% ባለ ድርሻ ናት 10% ባለ ድርሻ ናት። አይሆንም ምናምን ነገር ካልክ ከነ ሞራል ካሳዋ 10% አይደለም ሌላ አሁን እሷ ስትለፋበት የነበረውን ያህል ገንዘብ ተጨማሪ ብትለፋ እንኳንና ብትሰጣት የሞራል ካሳዋን የሚያህል ልትመልስ አትችልም። ይሄ የሷ ቀና መልካም ትብብር ሆኖ ነው በትክክለኛው ህግ መሰረት ባለሙያዎች አጥብተውት ነው ይሄንን ነገር ይፈረዱልህ። ትንሽ እንኳን ይሄንን ነገር እንኳን ስነግርህ የተጸጻችነትና ትንሽ እንኳን ያመስጋኝነት ባህሪ እንኳን አሳይ። ከምን አይነት ማህበረሰብ ከምን አይነት ቤተሰብ ነው የተፈጠርከው አንተ? ትንሽ ሞራል እንኳን የለህም። እሱ ብቻ አይደለም ተረጋጋ ትፈርማለህ። እሱ ብቻ አይደለም የሱ የ4 ወር ደሞዝ ያልተከፈለው አለ። እሱን 10% ላይ ነው የምትከፍለው። እሱ ሌላ ነው ከጠቅላላው ነው እንጂ የሚከፈለው እንዴ ከ10% ይከፈላል። 10% ላይ ነው የምትከፍለው። እሱ ያንተ ጉዳይ ስለሆነ አንተ ነው እሱን ተፈጻሚ የምታደርገው። እሱ የእናንተ ኬስ ደግሞ ሌላ ይሆናል። ይሄ ግን ባለመብት ባንተና በሷ መካከል ያለው ንብረት ነው ተደምሮ የሚያዘው። ስለዚህ እዚህ ፊርማ ላይ እያንዳንዱን እየገለጽ ትፈርማለህ። ስም ያለ አመሰግናለሁ። በጣም ነው ማይዞሽ ጨርሰው ሁሉ ላይ ፈረም ላረጋችሁልኝ ነገር በጣም ነው የሚማረው። ስም ላይ ያው እዚህ ጋር ነይ አንቺም እዚህ ጋር ተነሽና ተመስገን ጌታ ሆይ አይዞሽ ተመስገን ጌታ ሆይ አይዞሽ ተመስገን ጌታ ሆይ አይዞሽ ለአንተ ግን ይገባል። እሺ ይገባል። ተመስገን ጌታ ሆይ ይሄ ራሱ ቢያንስ ነው። አይዞሽ ሁሉ ጋር ነው መሰረምልኝ። ሰማሽ እዚህ ጋር አይዞሽ እችን የመሰለች ሩህሩህ ነው። እችን የመሰለች ሩህሩህ እናት እንደዚህ አድርገህ በቁሟ ሸጥካት፣ በቁሟ ቀበርካት። በዛ ላይ ደግሞ እኔ ጓደኛህን አላውቅህም ማለት እዚህ ጋር ፈርምበት። እውነት ለአንተ በጣም ይገባል። አሁንም ልታመሰግናት ይገባል። ከቤቷ ሂደህ ይቅርታ ልጠይቃት ይገባል። ገባህ? እዚህ ጋር እንግዲህ ሰማ ይቅርታ ሂደህ ቤቷ አንበርክከህ አሁን ምን እንዳለች ሰምተሃል? እኔ እሱን ክፋት አልወድም። እንደዚች አይነት ሩህሩህ እህትን ነው ሽጠህ የበላሃት፣ ባህሩ የጠበስካት፣ ያቃጠልካት፣ በፀሐይ ያቃጠልካት፣ በዝናብ ያስደበደብካት፣ ጎዳና ላይ የጣልካት እችን እህትን ድጋሜ እንደዚህ አይነት ነገር እንዳታደርግሽ። እኔ ምንም አልፈልግልህም። ምንም ይቅርታ እንድጠይቅኝ አልፈልግም። እሷን ሂደህ ቤቷ ይቅርታ ብለህ እህትነትና ወንድምነትን ብትቀበል ይሻላል። ትክክል። ከዛ ውጭ ግን አረመኔ አይሁድ ነሽ። አይሁድ
እንደዚህ አይነት ሰው አይችም አላውቅም። እንደዚህ አይነት ሰው አይቻላቅ። የብዙ ሰው ሞራል ማንነት በጣም የብዙ ሰው ልብ ነው ይሰማል። ለገንዘብ ብለህ ግን በትክክለኛው መልኩ አናግራት ጠይቃት ሁሉ ነገር አይፈጠርም ነበር። ጭንቅላት ትንሽ የለም። ምንም ያስኩበት ክፋት የለም። እችን የመሰለች አታውቅም ቢሆን ችግር የለውም። ወደ እኔ መዞር ይችላል። እኔ ምንም አልፈልግላችሁ። ህጋዊ ግዴታ ነው። እኔ ምንም አልፈልግም። ይሄ የሚገባሽ ትክክለኛ የለፋሽበት ሀብትሽ ይሄ ጉዳይ ዳፈን ነበር። እሱም እንደሱ ቢሆን ይሄ የአንቺ ጉዳይ አይደለም። የአንቺ ብቻ ሳይሆን የኔም ጉዳይ ነው። እንደዚህ ሴት ልጅ እንደዚህ ሲያደርግ የሚያይ ወንድ መቃብር ውስጥ ነው መግባት ያለበት ሲጀምር። አንተ ግን የእጅህን ማግኘት አለብህ። በቃ አታልቅሽ። እሺ ችግር የለውም። በቃ አታልቅሽ። እሺ አይዞሽ። ይቅርታ ጠይቃት። አሁን ሲጀምር ተንበርከክ ይቅርታ ጠይቃት። በቃ አስፈላጊ ማድረግ ነው። ምንም ጸጸት የሚሰማው አይደለም። ትክክለኛው የህግ ባለሙያዎች እናንተ ሲሆኑ አይዞሽ። አመሰግናለሁ። እባክሽ እዚህ ጋር ቁጭ በይና ምንም አታረጊም። እኛ ይሄ የሙያ ግዴታችን ነውና ከዚህ በላይ ምንም እንትን የምትይው ነገር የለም። እኛ ትልቁ እርካታችን እንደዚህ የተበደሉ ሰዎችን በትክክለኛው መልኩ የሚገባቸውን ቅጣት አግኝተው እንትን ማለት ነውና አይዞሽ። የሚገባሽን ገንዘብ እግዚአብሔር ብድራችሁን ይክፈልልኝ። በጣም ነው የማመሰግነው። ብድራችሁን ይክፈል። ሌላ ምንም ማለት አልችልም። እንግዲህ እኔ ስመጣ በጣም በቃ ደስ ብሎኝ ነበር የመጣሁት። የሁሉ ልፋት አልፏል። በቃ አሁን ቤቴ ነው የምገባው ብዬ ምክንያቱም ያሳየኝ ቤት በጣም ጥሩ የሚባል ቤት ነው። ከዚህ በኋላ ምንም ባልሰራ መኖር የምችልበት አይነት ቤት ነበር እየሰራው የነበረው ማለት ነው። ስለዚህ በቃ በጣም በደስታ ነው የመጣሁት። ከሱ ጋር ጥሩ ነገር እንደማሳልፍ ነበር የማውቀው የነበረው ማለት ነው። ስመጣ ግን ዱብዳ ነበር የሆነብኝ እና አሁን በጣም ነው የተደሰትኩት። በቃ በጣም ነው በሆነው ነገር ደስ ያለኝ። በጣም ነው ማመሰግናለሁ። ምንም አይደለም። እንደዚህ በየቦታው በየሀገሩ ሁኔታው ላይ እንደዚህ ሰዎችን በማመን እየተካካሉ ሰዎች ብዙ ነገር እንደዚህ ነገር ይደርስባቸዋል። እባካችሁ ከቻላችሁ እስኪ ባለ ታሪካችን የምትመክራችሁ ምክር ይኖራልና እስኪ ለተመልካቾቻችን ከዚህ ምን ይማራሉ ብለሽ ታስቢያለሽ? እስኪ ለኦዲየንሶቻችን የሆነ ነገር ባያቸው። ሴት እህቶቼ እንግዲህ ላችሁ የምፈልገው ነገር ታውቁታላችሁ። የአረብ ሀገርን ጉዳይ ምን ያህል ጉልበታችንን እንደምንሰዋ ታውቃላችሁ። መቼ የሚሰራው ስራ እዚህ እንዳለ አይነት ስራ አይደለም። የምናሾፍበትም ነገር አይደለም። እንደገና ደግሞ ከአቅም በላይ የሆነ ጉልበታችንን ራሱ የሚፈታተን አይነት ነገር ነው የምናደርገውና የምናገኘውን ነገር ለማን ነው እየሰጠን ያለ ነው፣ ምን እያደረግን ያለ ነው የሚለውን ነገር በደንብ ማስተዋል አለብን። ብልጥ አሁን እኔ ብልጥ የሆንኩ ስለመሰለኝ ነው ለራሴ ለዘመዴ ለስጋዬ ብዬ የሰጠሁት ይሄን ነገር። እንደ ሰው ለባዶ ባደርግ ይበላል ይሄ ብር ብዬ ስላሰብኩ ማለት ነው። ግን ራሳችን ለራሳችን ብናደርገው ራሳችን መተን ደግሞ ወደ ይሄ ኢንቨስት የሚደረገውም ነገር ቢሆን የምናፈሳቸውን ነገሮች ራሳችን ብናቀው ይሄን ባደርግ የሚለውን ነገር ራሳችን ላይ ብንሰራና ይሄን ባደርግ ይሄ ይተርፈኛል የሚለውን ከራሳችን ጋር ብንማከርበት ጥሩ ነው የሚለውን ነገር ነው ማስተላለፍ የምፈልገው። እባካችሁ በቃ እንደዚህ አይነት ነገር መቆም አለበት። መስራት አለብን። አሁን ሰርተን ደግሞ ያመጣነው ዝም ብለን ማባከን አይኖርብንም የሚለውን ነው ላስተላልፍላችሁ የምፈልገው። ሰውን ማመን በምን አይነት ነገር የሚለውን ነገር እናስብበት ሁሉ ጊዜ። ይሄን ማለት ፈልጋለሁ። እንግዲህ እህቶች ይሄንን ነው መምከር የምችለው ከኔ ካሳለፍኩት ነገር እና ደግሞ ለጋዜጠኛው አመሰግናለሁ። በጣም ነው የማመሰግነው። ምንም ማለት ደግሞ እሺ፣ አንተስ ማስተላለፍ የምትፈልገው ምናምን ካለ ድል ውስጥና በዚህ ምስል። እሺ፣ እድሉ ስለተሰጣችሁ አመሰግናለሁ። እኔ ሴት ልጅ ስትጎዳ ማየት አልፈልግም። ሴትን የምትጎዱ ሴትን የምትበድሉ በዛም ላይ ህይወታቸውን ሰውተው ጎዳና አቋርጠው በሰው ሀገር የሚሰቃዩ እህቶቻችን ባትበድሉ። እህት ማለት ሀገር ነችና ብትጠነቀቁላችሁ። እየተቃጠሉ የሚያመጡትና እባካችሁ ወንዶች እባካችሁ በእህቶቻችሁ ላይ ጌም አትጫወቱ የሚለውን መልእክት ነው የማስተላልፈው። አመሰግናለሁ። እንግዲህ ተመልካቾቻችን ዛሬ የነበረን ቆይታ ይሄንን ይመስል ነበር። የተመለከታችሁት ይመስል ነበር። ያስተላለፉላችሁን መልእክት በውጭ ሀገር የምትኖሩ በአውሮፓም በእስያም በመካከለኛው ምስራቅም በተለያየ ቦታ በተለያየ ጉዳይ ለስራ የምትወጡ ሰዎች በጠቅላላ እባካችሁ ከማጋ ነው ምንድነው ነው መተማመን ያለብን? ወዴት ነው ገንዘባችንን የምንልከው? የለፋንበትን ለማንን ነው ማመን ያለብን? ወይም ደግሞ እየሰራን ስንልክ ጉዳዮቻችንን እያስፈጸሙልን ያሉ ሰዎች እየተፈጸመልን ያለው ጉዳይ በምን አይነት ሁኔታ እየሄደ ነው
ነው የሚለውን ከጊዜ ወደ ጊዜ ቀን በቀን እየተከታተላችሁ መሆን አለበት ማለት ነው። ምክንያቱም እቺ ልጅ 11 ዓመት ሙሉ አረብ ሀገር የሰራችበትን ገንዘብ መና ቀርቶ ነበር ማለት ነው። ይሄን ሰው ተከታተል ልናገኘው ባንችል ወይም ራሱን ሊቀይር ከባድ ነበር የሚሆነው። አሁን ከፈጣሪ ጋር ሆነን ይሄንን ነገር ማሳካት ይችላል። ግን ሌሎቻችሁ ትማሩበታላችሁ ብዬ አስባለሁ። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በሚቀጥለው ቪዲዮአችን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። የተለመደው ደግሞ ቤተሰቦቻችን ኮሜንት ላይ ሀሳብ አስተያየቶቻችን ጻፉልን። ችግሮች ያሉባችሁ ሰዎች እባካችሁ ወደኛ በመምጣት ችግሮቻችሁን አብረን ሶልቭ እናድርገው። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በያላችሁበት ሰላም